اخوتي واخواتي زاري درساتنا من جبر سورة لقمان نجي سورة لقمان النبي صلى الله عليه وسلم ولمدينة كما سرداتشو بفيت كتورة مرافش مكاكل آندانيش لقمان هو اسم لعبد صالح حكيم لقمان كفي المؤرخوج كنوبا مالت سمين مسراق السودان مالتنا كأعطان قدبتاش يالك منطقانج كذا كبابيناتشو يبالان لقمان ልጃቸውን መምከራቸው እዚህ ሱራ ላይ በአላህ እንዳጋራ መምከራቸው ተጠቅሷል ከታቸው በፊት ያሉ መለኮታዊ መልእክትን የሚከተሉ እንጂ አድርስ በማለት የታዘዙ መሆኑን የሚጠቁም የለም ነብይ መሆናቸውንም የሚጠቁም የለም ከዚህ በፊት ሙሳና ኸድርን አስተን ግን ኸድር ነብይ ናቸው ብለው ያቀረቡት ሰዎች ደሊላቸው ቀውይ ነው ብለን ሁለት የቁርአን አያቶችን አንስተን አይተናል لقمان هو عبد صالح حكيم በዚህ መልኩ በቁርአን ውስጥ سوي تتكسال صالح هون سوي وأحد عباد الله الصالحين خيرا بسم الله الرحمن الرحيم ألف لام ميم قرآن استقصص من أرك على مكاكل عندنا ألف لام ميم الله أعلم بمراده جن من أرك على استقصص بوتا الله في القرآن النجار مالتين دقاقبنا ستن ويايتنال الزهم تلك آيات الكتاب الحكيم لال تلك النيي كذي چانقف تمشرشايتو يا سورة ما بقدرت يالوت يا بطبب يتمولاو مصحف አንቀጾች ናቸው ይላል تلك آيات الكتاب الحكيم الكتاب هو القرآن الحكيم بطبب يتمولا لأنه كلام الله جل وتعالى والله هو الحكيم الله جل وتعالى ጥበበኛው ነው እርሱ በሚፈርደው በሚደነግገው ነገር አላህ ሕክማ ባልጋ ልክ የደረሰ ጥበብ አለው ሁደን ወራህመተን ሐል ነው ይሄ አወረድነው ይላል አላህ ሁደን መመሪያ ሲሆን ወራህመተን እዝነት ሲሆን እዝነት የተባለው ጥቅም ሳያመልጥ ጉዳት ሳይደርስ ነጋሪ በመሆኑ ነው ቁርአኑ للمحسنين لا አሳማሪዎች አሳማሪ ለሆኑ የአላህ ባሮች الذين ለነኛ يقيمون الصلاة صلاةን የሚያቋቁሙ ለሆኑት ويؤتون الزكاة زكاን የሚሰጡ ለሆኑት ሁደን ረህማ ነው وهم بالآخرة هم يوقنون እነርሱ በመጪው ዓለም ከሞት በኋላ ባለው ዓለም ከመቀስቀስ በኋላ ከመገምገም በኋላ በሚገጥመው አገር እነሱ እርግጥ ለሚሉት ይሄ በጥበብ የተሞላው መጽሐፍ መመሪያም ነው እዝነትም ነው ይላል ኡላኢከ እነኚህ ሰዎች አላ ሁደን ሚን ረቢሂም ከጌታቸው በሆነ መመሪያ ላይ ናቸው ወኡላኢከ ሁሙል ሙፍሊሑን እነኛም እነሱ የሚድኑት ስኬታሞቹ እነሱ ናቸው ومن الناس كسوج معال من يشتري لهو الحديث كوري انتو فانتو زازاتا مالتنا زفن يمجمرات تتكاشنا لهو الحديث ይሄ ሚዝማሩ ሸይጣን የሚሉት ነው ሚዝማሩ ሸይጣን የሰይጣን መዝሙር የሚሉት እዚህ ቦታ ላይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከፊል ሰዎች ምን ይሉ ነበር لك لا تسمعوا لهذا القرآن
والغوا فيه لعلكم تغلبون እንዳሉት ይሄን ቁርአን አትስሙ ቁርአን ሲነበብ አሹፉ በጩኸት አቅልጡት ጭብጨባ ቁጨት እርስ በርስ ሩቅ ሆነውን ያለ ሐጃ መጥራት እንደገና ሌላን ወሬ ማውራት والغوا فيه لعلكم تغلبون ታሸንፉ ዘንድ ብለው ነው ይሄንን እንደ ስትራቴጂ ተጠቀሙት ከዛ በኋላ ከፊሎች ምን ያደርጋሉ صدًا عن سبيل الله ሰዎችን ከአላህ መንገድ ለመከልከል ባሮችን ይገዛሉ ዘፋኝ ባሮችን ከዛ በኋላ ሰዎችን ይጋብዛሉ ኸምር ያቀርባሉ ኸምር እየተጠጣ አስካሪ መጠጥ እነኛ ባሮች እየተወዛወዙ በዘፈን ከዛ በኋላ هذا خير مما يدعوك إليه محمد إلو نبرا إيه محمد እናንተን ከሚጠራበት ነገር የተሻለ ነው ይላሉ ያን የሚያደርጉት ሰዎች መቼም ነፍስያ እነ ነፍስ ለአማረቱ ቢሱ የተባለበት ቦታ ራሱ የሻህዋ ቦታ ነው ሱረቱ ዩሱፍ ሻህዋ زين للناس حب الشهوات ስለሚል ሰውን ይረታል የተገላለጡ ሲሆን ሴቶች ሲወዛወዙ ማየት ከአፍካሪ መጠጥ ጋር ይሄ ለነፍስ በጣም የቀረበና አስደሳች ነገር ነው ሰው በኢማን ከለዘበ አቅሉን እሱን የሚገዛው ከሆነ ነው ከዚህ ነገር የሚቆጠበው ስለዚህ ይሄን ስትራቴጂ ተጠቀሙ ነበር አንድ ሰው ምን ይለኛል በዚህ በአገሪቱ በሰሜን ክፍል ኤችአይቪን እንከላከል በሚል ወጣቶች ስልጠና እንሰጣለን በሚል ነው ከዛ በኋላ የወጣቶች መዝናኛ ምናምን ተብሎ መግሪብ ሰዓት አካባቢ ነው የሚጀምሩት ይላሉ መብራት በሌለበት በጀነሬተር የሚወዛወዙ አሉ ሴት ወጣቶች ወንድ ወጣቶች ከዛ በኋላ ወጣቶቻችን መግሪብን እንዴት ይስገዱ አለ ሰውየው ዳይ ሙተጀውል እንዴት ይስገዱ የሰገደ ሁሉ ሁለተኛው ሰላምታው ቆሞ ሆነ ያባችሁ ሁለተኛው ተስሊሙ ቆሞ ሆነ እና ይሄን ህዝብ ይፈትናል تعوذ بالله ለዚህ እንዲህ አድርጎ የነበሩ ሰዎችን ነው አላህ ومن الناس ከሰዎች መካከል አሉ من يشتري له الحديث غناء የተባለው غناء ማለት ዘፈን ማለት ነው ይሄን የሚገዙ አሉ ليضل عن سبيل الله ሰዎችን ከአላህ መንገድ ለማጥመም بغير علم ይሄን የሚያደርገው ያለ ዕውቀት ነው ቢያውቅማ ይሄን ባላደረገ ነበር ليضل عن سبيل الله بغير علم لو علم سبيل الله لما ضل واضل يا الله መንገድ ቢያውቅማ ባልጠመመም ባላጠመመም ነበር ويتخذها هزوا يا الله መንገድ ላይ يتخذها مرجع الضمير سبيل الله ويتخذها هزوا يا الله መንገድ ዳዋውን ማሾፊያ መሳለቂያ አድርጎም ይይዛል ኡላኢከ ለሁም عذاب ሙሂን እነዚህ ሰዎች ለነሱ አዋራጅ የሆነ ቅጣት አለላቸው ይላል ይሄን ከሚያደርጉ ሰዎች መካከል النضر بن الحارث አለበት በዚህ نضر بن الحارث የተባለ ሰው እንዲህ ያደርግ ነበር أولئك لهم عذاب مهين وإذا تتلى عليه آياتنا يسو የኛን ቀጥ በሱ ላይ በመተነበበት ጊዜ ወላ ሙስተክቢራን የቆራ ሆኖ ከዛ ይሸሻል ያፈገፍጋል ከዓለም يسمعها የአላህን አንቀጾች እንዳልሰማ አይነት ይሆናል كأن في أذنيه وقرا أي صمما በጆሮ ላይ ድንቁርና ችንካር ያለበት ይመስል እንዳልሰማ የአላህን አንቀጾች
ከመቀበል ወላ ሙስተክቢራን የፈራ ሆኖ ይሸሻል ፊቱን አዙሮ ይሄዳል ይህን ሰው ፈበሽሩሁ እሱንና መሰሎቹን አብስር ቢዓዛብን አሊም አሳማሚ በሆነ ቅጣት ضدان لا يجتمعان ሁለት ተቃራኒ ነገሮች በአንድ ቦታ አይሰባሰቡም ضدان لا يجتمعان قرآن الرحمن ومزمار الشيطان يا الله قرآننا يا شيطان مزمور عند ቦታ ላይ ሊቀመጡ አይችሉም ስለዚህ ዘፈን የሚያዳምጥ ሰው ቁርአኑ አይጥመውም አላ ቢዚክሪላህ ተጥመኢኑል ቁሉብ ነው አላህ አለው አዋጅ በአላህ ዚክር በአላህ ትውስታ በሱ አንቀጾች ልቦች ይረጋጋሉ ዘፋኞች መጨረሻቸው አያምር ሱብሃንአላህ ዘፋኝ ሆኖ إلا من تاب وأصلح عمله أيامر الذي ألم تر أنهم في كل وادي يهيمون من ذلك من ذكرت تبلونه حياتهم سيامر منه لماذا؟ لأنهم أضلوا كثيرا بوزو سوتشن لم يعتموا زفن ميبال نجر حياء ميبالون نجر يقفع كفرة ميلون نجر يقفع فهو مما يقرب إلى الزنا ولا تقربوا الزنا في كمايت كاجنبي ጋር ከመቀላቀል በተጨማሪ ዘፈን መስማት ያቀርባል ወደዛ ስለዚህ ቁርአንን ጥሩ እንጂ ዘፈን አትዝፈኑ ቁርአንን መቅራት ነው የእስላም ልጅ ዘፈኑ ብለዋል ስለዚህ እኛ ተጅዊዳችን ነው ዘፈናችንና እዛ ላይ ነው መበርታት ያለብን ቁም ነገሩ ያ ነው فبشره بعذاب أليم إن الذين آمنوا لن يأمنونا وعملوا الصالحات كمن أقدام الكام سران يسروا لهم جنات النعيم لنسوا مبلت أقام الدسجة مفنتجة يأتكل صفراوج على الله خالدين فيها لا يوتوا بوسطا زوتاريዎች ሲሆኑ ይኖራሉ خالدين የሚለው حال ነው خالدين فيها وعد الله حقا هم حال ነው وعد الله حقا በእውነት የአላህ ቃል ኪዳን ሲሆን ይፈጸማል እነሱ ጀነት ይገባሉ ሊዘወትሩ وهو العزيز الحكيم እሱም አላህ العزيز አሸናፊ ነው الحكيم ይላል وهو የሚለው وعد الله قال በኋላ وهو العزيز الحكيم እሱ አሸናፊውና ጥበበኛው ነው خلق السماوات بغير عمد ترونها خلق السماوات سماوات فطر بغير عمد ترونها ان انت የምታዩዋቸው ምሰሶች የሌላቸው ምታዩት ምሰሶ የለም አላህ جل وتعالى ሰማያትን ፈጠረ بغير عمد ترونها والقى في الارض رواسي በምድር ላይም ሽካሎችን ተራሮችን ማለት ነው رواسي ጀሙራቲያቲን ወደታች የጠለቁ ወደ ላይ የዘለቁ ምድርን አረጋግተው ምድር እንዳትዋዥቅ የሚይዛት የሆኑ ተራሮችን ነው አላህ رواسي የሚለው አንተ ሚደቢኩም አላ ተሚደቢኩም ከሲያቁ እናንተን ይዛ እንዳትዋዥቅ ምድር وبث فيها الله بمدر استماحتراج من كل دابة ከተንቀሳቃሽ ሁሉ በደረት ከሚሳቡ በሁለት እግር በአራት እግር ከሚሄዱ በምድር አላህ አስተራጨ وانزلنا من السماء ከሰማይም አወረድን ማአን وانزلنا من السماء ከሰማይም አወረድን ማአን ውሃን አወረድን فانبتنا فيها وانزلنا من السماء ماء فانبتنا فيها በምድር ውስጥም አበቀል من كل زوج كريم من كل زوج ከያንዳንዱ አይነት አለና ከሪሚን حسن المنظر
እይታው ካማረ ነገር ሁሉ አበቀልን هذا خلق الله ይሄ የምታዩት እንግዲያ ከላይ የተጠቀሰው በምድር ላይ ይታያል ይህ የአላህ ፍጥረት ነው አላህ የፈጠረው فاروني እስኪያሳዩኝ ماذا خلق الذين من دونه እነኛ ከሱ ባሻገር ያሉት ምንድነው የፈጠሩት بل الظالمون في ضلال مبين بل الظالمون يلكونم الظالمون الكافرون المشركون بالله እነኛ በአላህ ያጋሩ ነገርን ያለ ቦታ ያስቀመጡ في ضلال مبين ግልጽ በሆነ ጥመት ውስጥ ናቸው ولقد آتينا لقمان الحكمة أن اشكر لله ولقد آتينا برجت آتينا أي أعطينا لقمان الحكمة للقمان حكمة سلطان حكمة مالت الفقه في الدين والإصابة في الأمور بالله دين تلك وقتن ማግኘት እንደገና ነገሮች ላይ ትክክለኛውን ቦታ መያዝ ነው ኢሳባ ይሄ ሕክማ ነው ولقد آتينا لقمان الحكمة أن اشكر لله أن اشكر لله ለአላህም አመስግን በማለት ምስጋናን አቅርብ በማለት هذا أن اشكر لله ሲል በምን መልኩ ነው أن اشكر لله إن لم يكن نبيا وإن لم يوحى إليه በምን መልኩ ነው عن طريق الإلهام በኢልሃም ልብ ላይ በሚፈስ ዕውቀት ማለት ومن يشكر የሚያመሰግን فإنما يشكر لنفسه لا ራሱ ነው የሚያመሰግነው لئن شكرتم لأزيدنكم ስለሚል ያመሰገናችሁ እንደሆነ እጨምርላችኋለሁ ومن كفر የሚክድም ካለ فإن الله غني حميد الله كعلمات غني የተብቃቃና حميد في صنعه وفي صفاته በስራውም በባህሪያቱም الله ምስጉን ነው وإذ قال لقمان لابنه لقمان للجو قال جزي أوصى الله جل وعلا يا لقمان التاريخ لنبي صلى الله عليه وسلم يترك الله شعره وإذ قال لقمان لابنه وهو يعظه يمي مكرو سيهون يا بني لجيهوي لا تشرك بالله بالله أتاقارا يا بني لا تشرك بالله إن الشرك أنه بالله ما قارات شرك لظلم عظيم محل لبته إن الشرك لظلم عظيم كذلك القسم وجوابه بلن أطالب القسم عند تو كمال لمثالي الشرك ظلم عظيم بالنل والله بلن قال إن الشرك لظلم عظيم من العظيم إن الشرك أنه بالله ማጋራት ለظلم عظيم ታላቅ በደል ነው ያልፈጠረን ፍጡር የሆነን ጥቅምን ማመጣ ጉዳት የማይገፈትረን ሪዝቁ በአላህ እጅ የሆነን ተራ ፍጡር ከጌታው ከረብ العالمين ጋር እኩል ማስተለፍ ከዚህ በላይ በደል የለም ووصينا الإنسان የሰው ልጅ ባወረድናቸው መለኮታዊ መልእክቶች ሁሉ አዘዝን لوالديه فإنات عباسو ملكام يقول زند يقول حملته أمه الناس بهودات تشكمتشو عرقزتشو وهنا على وهن فدكام لا يدكام يتأمرج وهنا على وهن من حين حمله إلى حين وضعه كارجزنا وانكتو اسكمولد كبدته يتأمر وهنا على وهن وفصاله في عامين توت متعلم فصال يبالال في عامين فاصل يبال فاصل كملون وفصال فاصل ማለት توتن ከጡት ጋር ተቋረጠ ማለት ነው وفصاله في عامين توت متعلم በሁለት አመት ውስጥ ነው ስለዚህ 9 ወር አርግዛ ተጨንቃ ሁለት አመት አጥብታ አንሽኩር ሊ ወሊዋሊደይካ አንሽኩር ሊ
አንሽኩር ሊ ለሰው ልጅ ይህን መልእክት አስተላለፍኩ ይላል አላህ። አንሽኩር ሊ እኔን አመስግን በማለት ወሊዋሊደይክ እናት አባትህንም አመስግን መልካም ዋል በማለት ኢለየል መሲር ለግምገማ ለክፍያ ደግሞ መመለሻው ወደኔ ብቻ ነው ይላል ጀለ ወተዓላ። እዚህ ቦታ ላይ ወፊሳሉሁ ፊ ዓመይን ወልዋሊዳቱ ዩርዲዕና አውላደሁና ሐውለይኒ ካሚለይን ይላል። والوالدات يرضعن أولادهن حولين كاملين ሁለት ዓመት ያጥቡ ነው የሚለው አላህ። ነብዩ ሰለላሁ ዐለይሂ ወሰለም በሚዕራጅ ሌሊት የሆኑ ሴቶች ጡታቸውን እባብ ሲነድፋቸው ያያሉ። እነማን ናቸው ብለው ሲጠይቁ ጅብሪል አለይሂ ሰላም እነኚህ በዱንያ ላይ ያሉ ልጆቻቸውን ጡታቸው ወተት እያለው አላጠባም ብለው እምቢ የሚሉ ሴቶች ናቸው። እዚህ አላህ የፈጠረው ጡት እንዲጠባ ነው። አላጠባም ሶስት ከሬ ይበላሻል ያለችው ደግሞ በአኺራ እባብ ይነድፋታል፣ በዱንያ ካንሰር ይዛታል። ይሄ ነው ጀዛው ማለት ነው። ስለዚህ የምትሰሙ ካላችሁ ጡት ከማጥባት የምትቆጠቡ ተውበት ልታረጉ ይገባል። አፊያ ነው ይስጠኝ እንጂ የምትልም አለች ደግሞ ووصينا الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك يتعجلوهن دفنا على أن تشرك بي بني لتعقر زند ما ليس لك به علم لذا النصوب الله لا يقراك الله قاملك لم يلوها كان أملاك لمونه من ما ترجع الدرسهن من ما ترجع ينوران ሰማይን የፈጠረው አላህ፣ ምድርን የፈጠረው አላህ፣ ዝናብ የሚያወርደው አላህ፣ በቆልት የሚያበቅለው አላህ ለዚህ ህያው የሚያደርገው አላህ፣ የሚያሞተው አላህ ምን ድርሻ አለውና ዝም ብለው ሰዎች ስለፈበረቱ ብቻ እንዲህ አለ አምላካችን እንዲህ ያደርጋል፣ ይሄ ጦርነት ነው፣ ይሄ ፍቅር ነው፣ ይሄ ንግድ ነው ስላሉ አይሆንም ነገሩ። ማለይሰ ለከ ቢሂል فلا تطعهما أتتابعቸው سعد بن أبي وقاص ከሰሃቦች ለኛ አርአያ ነው። በሰለመ ጊዜ እናቱ አልበላም አልጠጣም حتى أموت جوعا وتعير به አለች። እኔ በሞት እስክሞት ድረስ አልበላም አልጠጣም ከዛ በኋላ እናቱን ገደላት ተብለ ስም ይጠፋል ከሚሞት በኋላ አለች። وكان بارا بوالدته በጣም እጅግ አድርጎ እናቱን ከሚንከባከቡ ሰዎች መሃል ነበረ ሳዕድ ኢብኑ አቢ ወቃስ። እዛ በኋላ ካልካልክ በመሐመድ አልበላም አልጠጣም ስትለው እናቴ ሆይ አላት አንዴ መሞትማ ትንሽ ነው 100 ሩህ ቢኖርሽ ተራ በተራ 100 ጊዜ ብትሞቺ እኔ አልክድም በመሐመድ ቁርጥሽን ወቂ ብላት ቁርጣን አውቃ በላች እና ይሄ አይቀለድበትምና አላሁ ወረሱሉሁ አሐቡ ኢለይና ሚን ዋሊዲና هكذا من والدينا واولادنا والناس اجمعين ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ثلاث من كن فيه وجد بهن حلاوة الإيمان ሶስት ነገሮች ውስጡ የተገኙለት ሰው በእነኛ ሶስት ነገሮች طعم الإيمان حلاوة الإيمان ኢማንን ጥፍጥና ያገኝበታል። እነዚህ ሶስት ነገሮች ምንድናቸው? أن يكون الله ورسوله أحب إليه مما سواهما አላህና መልእክተኛው ከነሱ ውጭ ካሉ ነገሮች ሁሉ እሱ ዘንድ ተወዳጅ ሊሆኑ ነው ተበላጭ። ሁለተኛው ويحب المرء لا يحبه إلا لله አንድን ሰው ሊወድ ነው ሲወድ ግን ሲወድ ለሀብቱ
ለውበቱ ለስልጣኑ ሳይሆን ለአላህ ብሎ አላህን ይፈራል ሰላት ይሰግዳል በመልካም ይሽቀዳደማል ብሎ ሶስተኛው ወአየፍ يكره أن يعود إلى الكفر بعد أن أنقذه الله كما يكره أن يقذف في النار الله كمروا بهالا وده كيدت وده كفر عالم ممنسم لك بأكان إسعات لي مسألون يميت ألاون يهلي ألانا إيه فوستو تتجنى وجد بهن حلاوة الإيمان وصاحبهما في الدنيا معروفا ሙስሊሞች ባይሆኑ እንኳን ወሳሂቡሁማ ታንዋንዋራቸው ተጎዳኛቸው ተወዳጃቸው في الدنيا معروفا በዚች በምድራዊ ዓለም معروفን አለ معروفا ማለት በመልካም ነገር ሲቸገሩ በመርዳት ሲታመሙ በመጠየቅ ዝምድናን በመቀጠል ወተቢዕ ሰቢለ መን አናበ ኢለይ ወደኔ የተመለሰን ፊቱን ወደኔ ያዞረን ሰው መንገድ ተከተል የሙእሚንን ثم إلي مرجعكم كذانم أمانيوكم كاديوكم كلاتكم مملشاتكم ودنينو فأنبئكم نقراتها اللو بما كنتم تعملون በዱንያ ቆይታችሁ ተሰሩት በነበራችሁት ነገር እነግራችኋለሁ ይላል ጀለ ወተዓላ ያ ቡነያ አሉ ሉቅማን ልጄ ሆይ ኢነሃ እነሆ ነገሪቱ እንተኩም ምስቃለ ሐበቲን ምስቃል ክብደት ነው ሐባ ቅንጣት ነው ፍሬ እንተኩ ምስቃለ ሐበቲን ሚን ኸርደሊን ኸርደል የጎመን ዘር ነው የጎመን ዘር ቅንጣት የጎመን ዘር ቅንጣት ክብደት ያህል መልካም ቢሆን መጥፎ ቢሆን ፈተኩን ፊ ሰኽረቲን ያቺ ነገር የጎመን ዘር ቅንጣት ክብደት ያላት ያህል ፈተኩን ፊ ሰኽራ በቋጥኝ ሰኽራ ቋጥኝ ነው ቢግሮክ በቋጥኝ ውስጥ ብትሆን አው ፊ ሰማዋት አው ፊ الارض በሰማያትም በምድር ውስጥም ብትሆን ያቺ ያቲ ቢሃ አላህ ኢቃማለት አላህ ያመጣታል ያቺ ነው ስለዚህ ሰርቶ መሸሸግ የሚባል ነገር የለም ተብረሽ ደብቂው የሚባል ነገር የለም ማለት በአላህ ግምገማ ላይ የለም ኢነላህ ለጢፉን ኸቢር አላህ ለጢፉን ረቂቅ ነው ኸቢሩን ውስጥ አዋቂ ነው ይላል يا بني ልጄ ሆይ አቂም الصلاه ሰላትን አቋቁም ወአሙር ቢልማዕሩፍ በመልካም ሰዎችን እዘዝ ወንሃ عن المنكر ከመጥፎ ነገር ከልክል ወንሃ عن المنكر ከመጥፎ ነገር ከልክል واصبر على ما اصابك በገጠመህ ችግር ላይ ደግሞ ታገስ በአላህ መንገድ ان ذلك انه لمن من عزم الامور من عزم الامور كوثان ነገሮች ነው عزم الامور የሚለው اضافه الصفه الى الموصوف عزم من عزم الامور عزم ማለት ቁርጠኝነት ነው عزم ማለት ወሳኝ የሆነ ነገር ነው ان ذلك من عزم الامور ولا تسعر خدك للناس توجي يناغروه ولا تسعر خدك سعر مالت امال مالت ነው ولا تسعر خدك للناس لا توجن لا تعرض بوجهك عن الناس ማለት ነው ከሰዎችን ፊትህን አታዙር ሰዎች ለፊት ያናገሩ ፊትን አታዙር لا تمل ማለት ነው አታዙር አታዘንብል ولا تسعر خدك للناس ማዞር ማለት ነው ይሄ ማለት ነው ከፊት ለፊት ወደ ጎን ሰውየውን ምን ማለት ሙህመል ይባላል የተተወ ማድረግ መዘንጋት እንዲያታድርግ ሰውን ስታናገር ولا تمشي في الارض مرحا በምድር ላይም የኮራህ በኩራት የተወጠር ከሆነ አትሄድ إن الله لا يحب كل مختال فخور
እነሆ አላህ አይወድም ኩለ ሙኽታል ማለት የሚኮፈት ማለት ነው የሚከመር ሙኽታል ይባላል ኹየላ ያለበት በአካሉ የሚኮፈት ይሄድ እግሩን አስፍቶ እየነጠረ የሚሄድ ሳያድግ ያደገ ማለት ነው ሳይረዝም የረዘመ የሚከመርን ሰው አይወድም ፈኹር ደግሞ ጉረኛ ይሄ በአፉ ነው በአንደበቱ የሚናገር ነው ይሄ إن الله لا يحب كل مختال فخور واقصد في مشيك ስትሄድ ባካሄድህ መካከለኛ ሁን አትሩጥም አትንቀራፈፍም አትዝለልም አንዳንድ አባባል አለ ወንድ ማለት ሲሄድ የሚወድቅ ሲውጥ የሚያንቀው ነው ይባላል ይሄ ዝም ብሎ ነው ትልልቅ አንስቶ ሲጎር ያንቀዋል ይሄ ታወቀ ነው ጀብ ሲልም ደግሞ እንቅፋት መጥቶት ይጥለዋል ይሄ አይደለም አካሄድ ማለት ለልብ ምት ረጅም ለመጓዝ አያችሁ እንደ ኤሊ መንቀራፈፍ እንደ ጥንቸል መብረር ረጅም አትሄድም ረጅም የሚያስኬደው እንደ ግመል ነው ይባላል ግመል አትፈጥንም ቀስ ብላ የወር መንገድን ታቋርጣለች በዚህ ረጅም መጓዝ የፈለገ ሰው ማከለኛ ነው መሆን ያለበት የፍጥነት ሩጫ ብዙ ጊዜ ትክክክ ያደርጋል ልብን ረጅም አይሆንም እና እንደዚህ ሆኖ ወቅሱድ في مشيك ባካሄድህ መካከለኛ ሁን በጣም አትፍጠን አትንቀራፈፍ ወግዱድ من صوتك ከድምፅህም ዝቅ አድርግ መጮህ የልብ ህመም ያመጣል መጮህ ጀመረው ደግሞ ይሄ ደውል ያሰኛል መጮህ ክብር ይነካል إن أنكر الأصوات كدمصوች ሁሉ አንከር የሚያስጠላ ማለት ክፉ ማለት ለصوت الحمير የአህያ ድምጽ ነው የአህያ ድምጽ በጣም ጩኸት አለው መጨረሻ ላይ መንሰቅቀቅ አለው ስለዚህ ትጥጥ ይላል መጨረሻው إن أنكر الأصوات لصوت الحمير ألم ترى عليهم من أيها الناس مالنا خطاب للناس جميعا الله يسول جوجين بمياناغرو عليهم على سؤال من يسول جوي أن الله سخر لكم الله لأن أنت لتوروت ያገራላችሁ መሆኑን ما في السماوات وما في الأرض በሰማያትና በምድር ያለው ዝናብ ምንጩ ከላይ ነው እዝነት ምንጩ ከላይ ነው መለኮታዊ መልእክት ምንጩ ከላይ ነው በሰማይ ያለውን وما في الأرض በምድር ያለውንም ከውሃው ከእንስሳቱ ከለምለም መስኩ አገራላችሁ وأسبغ عليكم الله በእናንተ ላይ أسبغ ማለት الله أكمل ማለት ነው አሟላ አንቧቧ ማንቧቧት መሸፋፈን وأسبغ عليكم الله በእናንተ ላይ አንቧቧ በሰፊው አፈሰሰ ኒዓመሁ ጸጋዎቹን ኒዕማ የሚለው ጀምዕ ነው ኒዓመሁ ظاهرة وباطنة ظاهرة በግልጽ የሚታይ እንደሚበላ እንደሚጠጣ እንደሚለበስ እንደመኖሪያ እንደምንሳፈረው ነገር وباطنة ማለት ደግሞ ውስጣዊ የሆነ ለምሳሌ ልብ ይያዛል ይለበሳል ጤና የሚባለው ነገር አፊያ የሚባለው ነገር ይያዛል ይዛሃታየ ምን ይመስላል ዒልም የሚባለው ነገር ዕውቀት የሚባለው ነገር ይያዛል ይጨበጣል ይሄ አብስትራክት የሆኑ ነገሮች ማለት ስለዚህ አላህ ግልጽም ድብቅ የሆነውንም ጸጋዎቹን በእናንተ ላይ አንቧቧ ومن الناس ከሰዎች መሃል አለ من يجادل في الله የአላህን ጌትነት በተመለከተ የሚከራከር بغير علم ያለ ዕውቀት ولا هدى ያለ መመሪያ ولا كتاب منير አብሪ የሆነ ሙኒር ማለት አብራሪ አብሪ የሆነ መጽሐፍም ሳይደርሰው እንደው በደመ ነፍስ የሚከራከራል
وإذا قيل لهم እንዲህ ላሉ ሰዎች በተባለ ጊዜ اتبعوا ما انزل الله የእናንተን እስቲ ንግግር ያለ እውቀት መናገርን ተውና አላህ ያወረደውን ተከተሉ ሲባሉ ቃሉ ብለው ይላሉ በል ነተቢዑ ማ ወጀድና ዐለይሂ አባአና በል ነተቢዑ አይደለም ይልቁንም ነተቢዑ እንከተላለን ማ ወጀድና ዐለይሂ አባአና አባቶቻችንን ያገኘንበትን ነገር ነው የምንከተለው ይላሉ አወለው ካነ ሸይጣኑ እነሱ እንደው ይከተላሉን ሸይጣንን ወይ አባቶቻቸውንም ያጠመመው ሸይጣን ስለሆነ ነው አወለው ካነ ሸይጣን يدعوهم الى عذاب السعير ሸይጣን ወደ ነዲዲቱ እጅግ የጋመች ወደ ሆነች እሳት ቢጠራቸው የሚከተሉታልን ومن يسلم وجهه شرط ይሄ ነው ራሱን ያስረከበ ያቅጣጨ ፊቱን الى الله ወደ አላህ وهو محسن ያሳመረ ሆኖ ፊቱን ወደ አላህ ያቅጣጨ የሆነ وهو محسن عمل صالح ነው ይሄ ደግሞ الاسلام والاستسلام استسلام الوجه ማለት ደግሞ ኢማን ነው فقد استمسك ይህሰው ፊቱን በአላህ አምኖ ወደ አላህ አቅጣጨ وهو محسن መልካም ሰሪ ሆኖ አሳማሪ ሆኖ ይህሰው فقد استمسك بالعروة الوثقى عروة ማለት ዘለበት ነው وثقى ታማኝ ነው ታማኝ ዘለበትን ገመድን ጨበጠ ተንጠልጥሎ ጀነት የሚገባበት وإلى الله عاقبة الأمور የነገሮች ሁሉ መደምደሚያ ወደ አላህ ነው የሚፈርደው እሱ ነው የሚገመግመው እሱ ነው የሚሸልመው እሱ ነው ከቀጣም የሚቀጣው እሱ ነው ጀለው ተዓላ ومن كفر የካደ ሰው እንዲህ ሆኖ ሳለ ነገሩ فلا يحزنك كفره ክህደቱ አያስከክብህ إلينا مرجعهم መመለሻቸው የካህዲያን ወደኛ ነው ያኔ فننبئهم እንነግራቸዋለን بما عملوا بسروا السرى እንነግራቸዋለን ዘርዝረን إن الله عليم بذات الصدور اللهم ልብ ላይ የሚጣደውን ዛት ማለት ነው የልቡን ይዘት ልብ ላይ የሚጣደውን አላህ ያውቃል ካህዲያንን نمتعهم እናጠቃቀማቸዋለን قليلا ትንሽን ጊዜ الدنيا بالنسبة للآخرة ትንሽ ነች ثم نضطرهم كذانم الناس قدداتቸዋለን اضطره ማለት አስገደደው ገፋው نضطرهم الناس قدداتቸዋለን እንገፋቸዋለን الى عذاب غليظ ከባድ ወደሆነ ቅጣት እንገፋቸዋለን እናስገድዳቸዋለን ካህዲያን ናቸው ወለኢን ሰአልተሁም እነኚሁ ካህዲያን ብትጠይቃቸው من خلق السماوات والارض ሰማያትና ምድርን ማን የፈጠረው ብትላቸው ለيقولون الله የፈጠራቸውማ አላህ ነው ይሉሃል ቁል አልহামዱሊላህ እንግዲያውስ ምስጋና ሁሉ ተጠቃሎ ለአላህ የተገባው ነው በል አክثرهم لا يعلمون እንዲህም እያሉ ሰማይና ምድርን የፈጠረው አላህ ነው እያሉ የሚመለከው እሱ ብቻ ይሁን ሲባሉ ይሄን አለመቀበላቸው በላክተሩሁም ይልቁንም አብዛኞቻቸው لا يعلمون አያውቁም حقيقة الأمور ولو أن ما في الأرض إنه بمثل لا يعلى نجر كل من شجرة كزافت ولله ما في السماوات والأرض ايش عندها زللنا حوفاتين جزاكم الله لله ما في السماوات والأرض በሰማያት በምድር ያሉ ነገሮች ሁሉ የአላህ ናቸው إن الله هو الغني الحميد إنه الله هو الغني كلمات የተጣጣ ነው የሚከጅለው የለውም الحميد مسجون ነው في صنعه በስራው مسجون ነው ስራው ሁሉ محمود في صنعه ومحمود في صفاته ባህሪያቱ ነፍስ የለባቸውም ጉድለት የለባቸውም አላህ የምጎሳ ባልተቤት ነው الغني الحميد مسكون ነው ولو انما في الارض من شجره ምድር ላይ ያሉት ዛፎች አቅላሙን ማጥቀሻ ብዕር ቢሆኑ ምድር ላይ ያሉ ዛፎች በሙሉ ማጥቀሻ ብዕር ቢሆኑ والبحر
ባህሩ ደግሞ ይሄ ዛፎቹ ማጥቀሻ ብዕር ቢሆኑ والبحر አንዱ ባህር ውቅያኖስን ባህር ነው የሚባለው يمده من بعده 7 أبحر ምድር ላይ ያሉት ውቅያኖሶች ከነሱ በስተጀርባ ሌላ 7 አይነታቸው ማጥቀሻ ይሄ ደግሞ ቀለም ቢሆን ቀለም እንለው በአማርኛው ነው አቅላም ማለት በአረብኛ መጻፊያው ብዕሩ ነው ከዛን እነኚህ በምድር ላይ ያሉ ውቅያኖሶች ማጥቀሻ ቀለም ቢሆኑ ከዛን ከነሱ ጀርባ 7 መሰላቸው ባህር ሲመጣ ከዛን የአላህ ንግግር ቢጻፍ ማ ነፊደት ከሊማቱላህ የአላህ ንግግሮች አያበቁ ምሳሌ ልንገራችሁ እኛ ያው ኮሌጅ ተማሪ ዩኒቨርሲቲ ተማሪ ሪሰርች ፔፐር ይጽፋልና በአጋጣሚ የኔ ፊልድ ብዙ ተደጋጋሚ የሆነ ሪሰርች ፔፐር ያጽፈኝ ነበርና አዲስ አበባ ዩኒቨርሲቲ ሪሰርች ፔፐር ስንጽፍ ብዙ ጊዜ እንወጣለን ኢንፎርሜሽን እንሰበስባለንና ከዛ በኋላ እንጽፍና ምን ልሙላው እንላለን እዚህ ጋር ምን ልሙላው በኋላ ኢንፎርሜሽን የለኝም ይባላል ይጣጣና ምን ልሙላው ይባላል ስለዚህ ብዙ ኢንፎርሜሽን እውቀት ካለ ሳትቸገር ቶሎ ትጽፋለህ ከሌለህ ደግሞ ጽፈህ ማቀው የጣን ነው ብለህ ትቆማለህ ማለት ነው ተግባባን ابن القيم الجوزية يا شيخ الإسلام ابن تيمية تماري هون ابن القيم الجوزية زاد المعاد يتبالون سيرة اللو فقه اللو إني قرنونا متعافنا زاد المعاد يتعافوا ምንም መጽሐፍ ሳይገልጹ ما ተአከሻ ሪፈረንስ የሚባል ነገር ሳይገልጹ መንገድ ላይ ሆኜ ነው የጻፍኩት ይላል ይሄ ሰዓቱ ዒልሚህ የውቀታቸው ስፋትን ያሳያል ሼኹ ልስላም ኢብኑ ተይሚያ ረህመቱላህ ዐለይሂ አንድ ጊዜ ከአንድ ቦታ ወደ አንድ ቦታ ሲሻገሩ በእጃቸው የጻፉት መጽሐፍ በ7 ግመል ነው የተጫነው በ7 ግመል هذا يدل على سعة علمه هيدو وفوق كل ذي علم عليم فوقت بالبيت بلاي يوقت بالبيت علم الانبياء نبيات كسو ልጆች ሁሉ በእውቀት በኩል በላጮች ናቸው እውቀት ሄዶ አላህ ዘንድ ሲሆን ፍጹም ሙሉ ይሆናል አላህ ስለዚህ ፍጥረት ዓለም ቢናገር ስለሱ ሲፋት ቢናገር ስለመጪው ነገር ቢናገር ስለእያንዳንዱ ነገር ግልጽ ቢናገር አላህ ሁሉም ስለሚያውቅ አላህ ይጻፍ እስቲ የሱ ከሊማቱ المعبرة عن علمه ነው የሚሉት የሱን እውቀት ይገልጻል ማለት ነው የአላህ ንግግሮች ቃላት ቢጻፉ ምድር ላይ ያሉ ዛፎች መጻፊያ ብዕር ሆነው ምድር ላይ ያሉ ቃላቶች 7 መሰላቸው ቢተካ እየተጠቀሰ ቢጽፉ ማለት ነው መላእክቶች يا الله كلام አያልቅም من سعة علمه ማለት ይሄ እንግዲህ ይረዳል والحقيقة عند الله إن الله عزيز حكيم الله አሸናፊ ነው ጥበበኛ ነው ما خلقكم የናንተ ፍጥረትም ይሁን ولا بعثكم የናንተ መቀስቀስም ኢላ ከነፍስ ዋሂደት አንዲት ነፍስ እንደመፍጠርና አንዲት ነፍስ እንደመቀስቀስ እንጂ ከዚህ የተለየ አይደለም አላህ ሲፈጥርም እሱ ላይ ገር ነው ሲቀሰቅሳችሁ ገር ነው ان الله سميع بصير الله سميع ነው ተመልካች ነው አለም ተራ አላየህም አላስተዋልክም ምን ان الله يولد الليل في النهار الله ለሊትን ቀን ውስጥ የሚያስገባና የቀን ጊዜን የጊዜ ርዝመቱን የሚጨምር መሆኑን ويولد النهار في الليل ቀንን ደግሞ በሌላ ጊዜ ለሊት ውስጥ
የሚያስገባ መሆኑን ያኔ ደግሞ ሌሊት ይረዝማል ቀን ያጥራል ተሰከረ ሸምሰ ፀሐይን ያገራ መሆኑን ወልቀመረ ጨረቃንም እንደዚሁ ሁላቸውም የጅሪ ሁሉም ይፈታል ኢላ አጀል ሙሰማ እስከተወሰነ ጊዜ ሁሉም ይፈታል ይሽከረከራል በመህወሩ ላይ وأن الله بما تعملون خبير اللهم እናንተ በምትሰሩት ነገር ውስጥ አዋቂ መሆኑን አላስተዋልክም ይላል ልቦና ማየትን ذلك የሆነበት ምክንያት بأن الله هو الحق ይሄን ሁሉ የሚያደርገው አላህ እውነተኛ አምላክ በመሆኑ ነው وأن ما يدعون من دونه ሰዎች ከአላህ ባሻገር የሚለምኗቸው የሚጠሯቸው አካላት ደግሞ الباطل فرش ውድቅ በመሆናቸው ነው وأن الله هو العلي الكبير اللهم العلي يلاقونا الكبير تعلقوا بمهونه ነው ألم ترى عليهم على السوالكم من أن الفلك مركبوች ታንኳዎች تجري የሚሻለሉ የሚፈሱ መሆናቸውን في البحر በባህር ላይ بنعمة الله بالله فقاد بالله ጸጋ ይሄን የሚያደርገው አላህ ሊዩሪየኩም ሚን አያቲሂ ከተአምራቱ ሊያሳያችሁ ነው ባህር ላይ የተጓዘ የአላህን ቁድራ ይረዳል ባህር ውስጥ ሰርጎ የገባ አላህ የፈጠራቸው ፍጥረታት ይመለከታል ሱብሃንአላህ ባህር ላይ መጓዝ እጅ ያሰጣል ባጭሩ አላህ ከተአምራቱ ሊያሳያችሁ ይሄን ፈቀደ إن في ذلك በዚህ ነገር ውስጥ ለአያቲን የአላህን ቻይነት ጠቋሚ ምልክቶች አሉ ለኩል ሰባሪ ሸኩር ታጋሽና የአላህን ጸጋ መስጋኝ ለሆነ ሁሉ ታዲያ ባህር ላይ ከሚሻለሉ ከሚጓዙ ሰዎች መሃል ወይዛ غشيهم موج ማዕበል ሲሸፍናቸው ከዙለል እንደ ዳመና ሲወጣቸው دعوا الله اللهን ይለምናሉ ሙخلصين له الدين አምልኮትን ለሱ ብቻ አጥረተው አላህ ይላሉ فلما نجاهم الى البر كما ابلوا አድኖ ወደ የብስ ነጻ ያወጣቸው فمنهم مقتصد الله فإذا نجاهم ينقذهم الى البر فمنهم مقتصد ማለት ከነሱ መካከል مقتصد المقتصد ذي كفيلوج فمنهم مستسلم مقتصد የሚባለው በቁርአን ላይ አንደኛው እጅ የሚሰጥ ሆኖ መጥቷል ሁለተኛው ደግሞ ወንጀልን ከእምነት ጋር የሚቀላቅል በሚል መጥቷልና እዚህ ቦታ ላይ አብራሪዎቹ فمنهم مقتصد ማለት ያንን ረስቶ እንደገና ወደ ወንጀል የሚመለሳል ለሁለቱም في سورة فاطر ላይ مقتصد የሚለው سابق بالخيرات ይላል ظالم لنفسه ይላል مقتصد ይላል ማከለኛ ማለት ከዛን አላህ جل وتعالى ነፃ ካወጣቸው በኋላ فمنهم مقتصد ማለት አላህ ነፃ ስላወጣው ተገቢ የሆነ ምስጋናን የማመሰግን አለ ያንን የሚረሳ አለ فلما نجاهم الى البر قال በኋላ فمنهم مقتصد مباشرة اذا هم يشركون ሌላ ቦታ ላይ ስላለ ስለዚህ لم يقم بواجب الشكر ማለት ነው مقتصد اقتصد ማለት اقتصد የሚለው ቃል ምንን ይጠቁማል لم يصل الى النهايه ማለት ነው እስከ መጨረሻው አልደረሰም ማለት ነው ለዚህ ጀመረ እስከ መጨረሻው ሳይሄድ መሃል ላይ ሲቆም ሙቅተሲድ ይባላል ስለዚህ فمنهم مقتصد ማለት من لم يقم بواجب الشكر ማለት ነው አላህ ሊመሰገን የሚገባውን ያህል እማመሰግን አለ ከነሱ መካከል وما يجحد بآياتنا በእኛም ተአምራት እንክድ የለም إلا كل ختار كفور ይላል ختار ማለት ገዳር ማለት ነው ከፉር ማለት
ከሃዲ ማለት ነው። አሁን አስተውሉ፣ ወደ አማርኛ ሲመለስ ኢላ ኩሉ ኸታሪና ኸታር ማለት ከዳተኛ ነው። ከዳተኛ ከፉር ማለት ደግሞ ከሃዲ ነው። ይሄ ከዳተኛ ይባላል፣ ያ ከሃዲ ይባላል። ልዩነቱ ምንድነው? ከዳተኛ ማለት ኩዴታን የሚፈጽም ማለት ነው። አታሎ ለምሳሌ በጃሂልያ ሁለት ሰዎች ወጡ። አረቦች በጃሂልያ በጣም አስቀያሚ ባህሪ ነበራቸው። ወጡ፣ ሁለት አረቦች ወጡ፣ ዘላኖች ናቸው። እንትን መንገድ ቆራጮች ወይ ቁጣው ጥሩቅ ሽፍቶች ናቸው። ሄዱ የሆነ ሰው ዘንድ። ያ ሰው ባለበት ቦታ ግመሎች አሉት፣ እንትን ፍየሎች አሉት እና የወጡት ለዝርፊያ ነው። ሰውየው ሲመጣ አህሰነ ዊፋደተሁም ምርጥ አቀባበል አደረገላቸው፣ አበላቸው፣ አጠጣቸው፣ አስጠጋቸው። ከዛ በኋላ ሰውየው ተመልሶ ሲሄድ አንደኛው ለአንደኛው ምን ይለዋል? እገለዋለሁ ይላል። አተቅጠው የደን አጣመትክ እንዲህ አድርጎ ያበላህን ሰው ነው የምትገለው፣ ያመገበችህን እጅ ነው የምትቆርጠው ይለዋል። ማ ኸረጅና ኢላ ሊሃዛ ይለዋል። ለዚህ ነገር እንጂ አልወጣን፣ የወጣነው ለመዝረፍ ነው፣ መግደል አለብን ይለው። እንዲህ ያሉ ሰዎች ነበሩ። ስለዚህ አስተናግዶት አብልቶት አጠጥቶት የሚገለው ከሆነ ምን ይባላል? ከዳተኛ ይባላል። ኩዴታ ማለት ነው፣ ቢትሬያል። ስለዚህ ከፉር ማለት ደግሞ የአላህን መኖር የሚክድ ማለት ነው። ስለዚህ ይሄ ከዳተኛ ነው፣ ያ ከሃዲ ነው። አላህ አይወድም። ወማ የጅሐዱ ቢአያቲና በአንቀጾቻችንም የሚከራከር የሚክድ የለም ኢላ ኩሉ ኸታሪን ከዳተኛና ከፉር ከሃዲ ሁሉ እንጂ ይላል። ያ ዩሐናሱ እናንተ ሰዎች ሆይ ኢተቁ ረበኩም እነሆ ጌታችሁን ኢተቁ ረበኩም ጌታችሁን ፍሩ፣ ተጠንቀቁ፣ ባዘዛችሁ ተሽቀዳደሙ፣ ከከለከላችሁ ራቁ። ወኽሸው የውመን ያንን ዕለት ፍሩ። ያ ዕለት የቂያ ማለት ነው። ላ የጅዚ ዋሊዱን አን ወለዲሂ ላ የጅዚ ዋሊዱን አን ወለዲሂ አባት ወላጅ ከልጁ አንዳችንም ነገር መገፈር የማይችልበት ልጅ ከሃዲ ቢሆን ለምሳሌ ኖህ ልጃቸውን ማለት ነው ምንም መጥቀም አይችልም። ወላ መውሉዱን ልጅ የተወለደ ደግሞ ሁወ ጃዚን መካች ከልካይ የማይሆንበት አንዋሊዲሂ ከወላጁ ለምሳሌ ኢብራሂም ስለአባታቸው ማለት ነው ሸይአን አንዳችንም ነገር መመጥቀስ የማይችሉበትን ያንን ቀን ፍሩ። ኢነ ወዕደላሂ ሐቁን እነሆ የአላህ ቃል ኪዳን እውነት ነው። ፈላ ተጉረነኩሙል ሐያቱ ዱንያ የቅርቢቷ ህይወት አልሐያቱ ዱንያ አታታላችሁ፣ አትሸግላችሁ። ወላ የጉረነኩም ቢላሂ አልገሩሩ አታላዩም አልገሩር ፈዑል ነው። እጅግ አታላዩም ሸይጣን ከአላህ አያታላችሁ። ኢነላህ ዐንደሁ ዒልሙ ሰዓቲ አላህ እሱ ዘንድ ነው ይላል። ዒልሙ ሰዓ የቂያማ ዕለት መፈጸሚያዋ እውቀቱ አላህ ዘንድ ነው። ወዩነዚሉ ልገይተ አላህ ዝናብን ያወርዳል። መቼ ነው ዝናብ የሚወርደው? አላህ እንጂ በትክክል የሚያውቅ የለም። ወየዕለሙ ማ ፊል አርሐም በማዕፀኖች ውስጥ ያለውን አላህ ያውቃል። ወንድ ነው ሴት ነው የሚለውን ቀድሞ ይናገራል አላህ። እነሱ ግን አካል ካበጀ በኋላ እንጂ አያውቁ። አካል ካበጀ በኋላማ ይሄ እውቀት አይደለም የሚባለው። ማለት በአልትራሳውንድ በኢንዶስኮፕ አይተው ይሄ እንዲህ ነው ይሄ እንዲህ ነው የሚሉት አካሉን ካዩ በኋላ ነው ወንድ ሴት የሚሉት። አላህ ግን ኢነላህ ዩበሽሩከ ቢያህያ ኸላስ። ስለዚህ አላህ ያህያ የተባለ ልጅ ያበስራል። ወንድ ነው የምትወልጂው ወንድ ነው። ስለዚህ ውስጥ ያለውን አላህ ያውቃል። ወያዕለሙ ማ ፊል አርሐም ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ አንዲት ነፍስ ነገ የምትሰራውን አታውቅም። በእርግጠኝነት እያንዳንዱ ቀን ማለት ነው የምንሰራውን ነገር አናውቅም። ፕላን እናደርጋለን፣ እናቅዳለን። እቅዳችን ከአላህ ኢራዳ ጋር ከአላህ ፍላጎት ጋር ሲገጥም
እንሆናለን ለምሳሌ ተፍሲርን በ5 ወር እንጨርሳለን ብለን ይሄው ጀምረን 21ኛ ጁዝ ላይ ነው ያለነው እስካሁን የአላህ ፈቃድ ሆኖ ገጥሞናል ካሁን በኋላ ያለው በአላህ እጅ ነው እዚህኛ ቀደን እንወጣለን ግን እኔ ጧት ዛሬ ከቤት ከወጣሁበት አንስቶ እስካሁን ሰዓት ድረስ ያሳለፍኩባቸው ሁኔታዎች በትክክል ያቀድኩት ነገር አይደለም خلاص ብዙ ነገር ማልገባ ስለዚህ እሱ መኖሩን በምን አወቅክ ቢባል ያሰብኩበት ጥሎ ያላሰብኩበት ያውለኝዋ ብሏልና አላህ የሱ ፈቃድ አያቱ ከኛ እቅድ ጋር ሲገጥም ይሆናል ያ አብዲ انك تريد وانا اريد ولا يكون الا ما اريد እኔ የምፈልገው እንጂ አይሆንም ብሏል አላህ ለዚህ ነው ግጠመን የምንለው وما تدري ነፍስም አታውቅም بأي أرض تموت በየትኛው ምድር እንደምትሞት አታውቅም ነፍስ ሱብሃንአላህ ይሄ ነውና ብዙ ታሪኮችን እንሰማለን ነፍስ የት ቦታ እንደምትሞት አታውቅም إن الله عليم خبير اللهم عليم واقينو خبير وسط اواقينو ይላል خبير ማለት الله وسط اواقينو